ታሪኩ የሚጀምረው ሺም በተባለ ወጣት ልጅ ነው። ሺም ለረጅም ጊዜ በሆዱ ላይ የማያቋርጥ ቁርጠትና ውጋት ሲሰማው ቆይቷል። አንድ ቀን ጠዋት ወደ ትምህርት ቤት ለመሄድ ሰዓቱ እየደረሰ ሳለ ሺም እንደተለመደው የጠዋት ተግባሮቹን ለማከናወን ይሞክራል። ቁርስ ለመብላት ቢቀመጥም የሆዱ ቁርጠት እጅግ ስለበረታበት አንዲት ጉርሻ እንኳን መዋጥ ያቅተዋል። እናቱ በሀሳብ ተሞልታ ስትመለከተው ቆይታ የሆነ ችግር እንዳለ ትረዳና ህመሙን እንዲያስታግስለት መድኃኒት ትሰጠዋለች። ይህ ጊዜያዊ ህመም ብቻ እንደሆነም ተስፋ ታደርጋለች። ሆኖም ግን በትምህርት ላይ ያለ ህመሙ በከፋ ሁኔታ ይመለስበታል። ሺም በጭንቀት ፊቱ ገርጥቶ ሆዱን እንደጨበጠ በዴስኩ ላይ ይቀመጣል። በድንገት ህመሙን መቋቋም አቅቶት ወደ መጸዳጃ ቤት ይሮጣል። ሽንቱን ሲሸና ግን ልቡ በፍርሃት ይደነግጣል። ደም በማየቱ በእጅጉ ይደነግጣል። በአቅራቢያው የነበሩ ልጆችም የእሱን ሁኔታ አይተው እንደ ሴት ልጅ የወር አበባ እያየህ ነው እያሉ በጭካኔ ያሾፉበታል። ሺም በከፍተኛ እፍረትና ግራ መጋባት ተውጦ ከዚያ ቦታ ይሸሻል። ወደ ቤቱ እንደተመለሰ በሰውነቱ ላይ ምን እየተፈጠረ እንደሆነ ለማወቅ በኢንተርኔት ላይ መፈለግ ይጀምራል። ነገር ግን ምንም መልስ አያገኝም። ይልቁንም ህመሙ እየበረታ ይሄዳል። በዚያው ምሽት የእራት ጠረጴዛው ድባብ የከበደ ነበር። አባቱ ስለ ትምህርቱ ሊያናግረው ሲሞክር ህመሙ እንደገና ይነሳበታል። ሺም ምንም ሳይናገር ወደ መጸዳጃ ቤት ይሮጣል። ወላጆቹ በድንጋጤ ተከትለውት ይሄዳሉ። ደሙን ሲያዩም ልባቸው ይቆማል። አንድ ሰከንድም ሳያባክኑ ወደ ሆስፒታል ይወስዱታል። ከመጀመሪያው ምርመራ በኋላ ሐኪሞቹ አንዳንድ መድኃኒቶችን ያዙለታል። ሆኖም የሚስጥሩ መነሻ ሳይታወቅ ይቀራል። አንድ ወር አለፈ። ነገር ግን ቅዠቱ ገና መጀመሩ ነበር። በትምህርት ቤት ውስጥ የሚደርስበት መንገላታት እየበረታ መጣ። የገዛ ጓደኞቹ እንኳ ፊታቸውን አዙረውበት ከአካላዊ ህመም በላይ የሚሰብሩ ስድቦችንና የሹክሹክታ ወሬዎችን ይሰነዝሩበት ጀመር። በስፖርት ክፍለ ጊዜ ተማሪዎች ለሩጫ ውድድር ልምምድ እያደረጉ ነበር። ሺም ሰውነቱ እየተንቀጠቀጠ በግልጽ የድካም ስሜት ይታይበት ነበር። ለአስተማሪው እረፍት እንዲሰጠው ቢለምንም ጥያቄው ውድቅ ይደረጋል። ተማሪዎቹ በሩጫው መስመር ላይ ተሰለፉ። ፊሽካው ተነፋ። ሁሉም መሮጥ ጀመሩ። ነገር ግን ሺም ጥቂት እርምጃዎችን እንደተራመደ ዓለም ይጨልምበታል። ራሱን ስቶ መሬት ላይ ይወድቃል። የስፖርት አስተማሪው በፍጥነት ተሸክሞት ወደ መጸዳጃ ቤት ይወስደዋል። ነገር ግን የትምህርት ቤቷ ነርስና አስተማሪው ሲያዩት በድንጋጤ ደርቀው ይቀራሉ። የሺም ሱሪ በደም ተነክሮ ነበር። የሁኔታው አሳሳቢነት የገባቸው ወላጆቹ ሺምን በከተማ ወደሚገኝ ትልቅ ሆስፒታል ወሰዱት። እዚያም ዶክተር ሊን አገኙ። ተከታታይ ምርመራዎችና የላብራቶሪ ውጤቶች ከተተነተኑ በኋላ ዶክተር ሊ የወላጆቹን ህይወት ለዘላለም የሚቀይር ንግግር ለማድረግ ተቀመጠ። ዶክተሩ ሲያስረዳ በሺም አካል ውስጥ ይዞት የተወለደው በጣም ያልተለመደ ነገር አለ። ይህ በትክክል በሽታ አይደለም። እንደሚታወቀው ወንዶች ቴስቴስትሮን፣ ሴቶች ደግሞ ኤስትሮጅን ሆርሞን አላቸው። ነገር ግን የሺም አካል ሁለቱንም ይዟል። እያደገ ሲሄድም አካሉ ለሁለቱም ሆርሞን አይነቶች በአንድ ጊዜ ምላሽ እየሰጠ ነው። ወላጆቹ ልጃቸውን ከዚህ አካላዊና ማህበራዊ ስቃይ ለማዳን መድኃኒት ወይም መፍትሄ ጠየቁ። ዶክተር ሊ ግን አስፈሪ ምርጫ ቀረበላቸው። የትኛው ሆርሞን በሰውነቱ ውስጥ የበላይ እንደሆነ ለማወቅ ተጨማሪ ምርመራዎች መደረግ አለባቸው። ቴስቴስትሮን በዝቶ ከተገኘ ኤስትሮጅንን በመጨኮን እንደ ወንድ መደበኛ ህይወቱ ሊቀጥል ይችላል። ነገር ግን የሴት ሆርሞኑ ኤስትሮጅን በልጦ ከተገኘ ቴስቴስትሮንን በማጥፋት በብልቱ ላይ የጾታ ለውጥ ቀዶ ጥገና መደረግ አለበት። ዶክተር ሊ ሲያስጠነቅቅ ይህንን ጉዳይ በትክክልና በፍጥነት ካላከም ነው እነዚህ ሆርሞኖች እርስ በርስ በመጋጨት የውስጡን አካላቱን ያበላሻሉ። ይህም ለካንሰር ወይም ለሞት ሊዳርገው ይችላል አለ። ለሺም ወላጆች ይህ ዜና እንደ ቦምብ ነበር የወረደባቸው። ድንጋጤው በፊታቸው ላይ በግልጽ ይነበባል። ወደ ቤት ሲመለሱ ግራ የተጋባው ሺም ምን እንደሆነ ጠየቃቸው። እውነቱን ሊነግሩት ስላልቻሉ ትንሽ የኢንፌክሽን ችግር ነው፣ በቅርቡ ይስተካከላል ብለው ዋሹት። ከተጨማሪ ምርመራ በኋላ አስከፊ ውጤት መጣ። በሺም አካል ውስጥ ኤስትሮጅን ሆርሞን በልጦ ተገኘ። ህይወቱን ለማዳን ቀዶ ጥገናው በአስቸኳይ መደረግ ነበረበት። ወላጆቹ በሀዘንና በግራ መጋባት ውስጥ ቢሆኑም ልጃቸውን ከማጣት ይልቅ በቀዶ ጥገናው ተስማሙ። በጣም የሚያሳዝነው ግን ሺም ምንም የሚያውቀው ነገር አለመኖሩ ነው። የማንነቱ መሰረት ለዘላለም ሊቀየር እንደሆነ ቅንጣት ታህል አልጠረጠረም። ቀዶ ጥገናው ከመደረጉ ጥቂት ቀደም ብሎ የዶክተር ሊ ጓደኛ ወደ እርሱ ቀርቦ ቀዶ ጥገናውን እንዳያደርገው ተማጸነው። ነገር ግን ዶክተር ሊ ቆራጥ ነበር። ለማቆም ፈቃደኛ አልሆነም። የዚህ ምስጢራዊ ማስጠንቀቂያ ምክንያት ለጊዜው ተደብቆ ይቆያል። እውነቱን የምታውቁት በጉዞ መጨረሻ ላይ ይሆናል። እንዲህ አይነት ቀዶ ጥገና በከተማ ውስጥ ተደርጎ ስለማያውቅ ሚዲያዎች እንደ አሞራ በሆስፒታሉ ላይ ሰፈሩ። እንዲያውም የልጁን አካል ያለ ፍቃድ ፎቶግራፍ እስከ ማንሳት ደረሱ። ሺም ምንም እንኳ ትንሽ ቢሆንም የካሜሮቹ ጫና ተረድቶታል። በፍርሃት በእፍረትና በብቸኝነት ተውጧል። ቀዶ ጥገናው ተጠናቆ ማደንዘዣው ሲለቀው ሺም ቀስ ብሎ ነቃ።
ወደ ሰውነቱ ሲመለከት የማይታሰበው ነገር ተከስቶ ነበር። አካሉ ወደ ሴትነት ተለውጧል። ምን እንደተደረገበት ወዲያውኑ ተረዳ። ምንም መናገር ሳይችል በዚያው እንደተኛ ቀረ። የሆስፒታሉ ክፍል ዝምታ ቀድሞ የሚያውቀው ህይወት መፈራረሱን ያስተጋባ ነበር። የእውነታው ክብደት በላዩ ላይ እያረፈ ሲመጣ ዝምተኛ፣ መራራና የማይቆም እንባ ከዓይኖቹ ይፈስ ጀመር። ትራንስፎርሜሽኑ ለመጠናቀቅ ዶክተር ሊ ሆርሞን መድኃኒቶችን አዘዘለት። እነዚህ ክኒኖች በጥቂት ሳምንታት ውስጥ ሰውነቱ የሴትነት ባህሪያትን ጡትን ጨምሮ እንዲያወጣ እንደሚያደርጉት አስረዳው። ቀድሞ የነበረው ወንድ ልጅ ቀስ በቀስ እየጠፋ ነበር። ብዙ ወራት አለፉ። ለውጡ በአይን ሲታይ እጅግ አስደንጋጭ ነበር። የሺም ጸጉር ረዝሞ ትከሻው ላይ ወርዷል። አሁን የሴት ልብስ ይለብሳል። ወላጆቹ ያንን አስከፊ ትዝታ አልፈው ለመሄድ ሲሉ ሙሉ በሙሉ እንደ ሴት ልጅ ይይዙታል። እንዲያውም ማንነቱ በድጋሚ ተጽፏል። ሺም ጠፍቶ በእሱ ምትክ ሱዛን የተባለች ልጅ ቆማለች። ዛሬ የሱዛን ልደት ነው። አባቷ ፈገግ ብሎ ወደ ክፍሏ በመግባት ስጦታ አበረከተላት። አሻንጉሊት ነበር። ይህ እንደ መልካም ስጦታ ቢታሰብም ለሱዛን ግን እንደ ስድብ ነበር የተሰማት። ምንም እንኳን አካላዊ ቅርጿ ቢለወጥም ልቧና አእምሯ አሁንም ያቀድሞ የነበረው ወንድ ልጅ ናቸው። ማህበረሰቡ ሴቶች ይወዷታል ብሎ የሚያስቡን ነገር ሁሉ ትጠላለች። በውስጧ በታመቀ ቁጣና በማንነት ቀውስ ውስጥ ሆና አሻንጉሊቱን በእሳት አቃጠለችው። የፕላስቲኩ መቅለጥ እርሷ ባለኮሰችው እሳት እየጠፋ ያለውን የራሷን ህይወት የሚያንጸባርቅ ይመስል ነበር። ወላጆቿ ማንም የማያውቃት አዲስ ጅማሮ እንዲኖራት በማሰብ በሌላ ከተማ በሚገኝ አዲስ ትምህርት ቤት አስመዘገቧት። በመጀመሪያው ቀን ዲያ ከምትባል ደግ ሴት ልጅ አጠገብ ተቀመጠች። በሴቶች ተገባ ሱዛን እንደ ብቸኛ ደሴት ተሰማት። እጅግ ምቾት አሳጣት። በድንገት በክፍል ውስጥ እያለች ያ አስፈሪ ስሜት ተሰማት። የወር አበባዋ እንደጀመረ ስትረዳ ድንጋጤ ወረራት። ልማድ ሆኖባት በደመ ነፍስ ወደ ወንዶች መጸዳጃ ቤት ሮጠች። ግማሽ መንገድ ላይ ግን እውነታው ትዝ አላትና በድንገት ቆመች። መንገዷንም ቀይራ ወደ ሴቶች መጸዳጃ ቤት በመግባት በኮቷ ራሷን ለመሸፈን ሞከረች። ወደ ክፍል ስትመለስ ዲያ በዝምታ የሱዛን ወንበር ላይ ያለውን ደም ስታጸዳ አገኘቻት። ይህ ምንም ያልተጠየቀ ንጹህ የደግነት ተግባር ነበር። በዚህ ድርጊት ልቧ የተነካው ሱዛን ዲያ ለምን ፓዳ ሊያሽም ብላ ስትጠይቃት የመጀመሪያዊ ስለሆነ ነው በማለት በሹክሹክታ መለሰችላት። በዚያው ቀን ሁለቱ አብረው ወደ ሱቅ በመሄድ የሴቶች ንጽህና መጠበቂያ ገዙ። ከዚያ ቀን ጀምሮ በመካከላቸው ወዳጅነት አበበ። አብረው ይገበያያሉ፣ ይስቃሉ፣ አብሮነታቸውም ይደሰቱበታል። ሱዛን ለመጀመሪያ ጊዜ የመካተት ስሜት ተሰማት። አንድ ቀን ከሰዓት በኋላ ሱዛን በዲስኳ ውስጥ ስጦታዎችና የፍቅር ደብዳቤዎች አገኘች። ደብዳቤው በትምህርት ቤቱ ታዋቂ ከሆነ ወንድ ልጅ የተላከ ነበር። ነገር ግን ሱዛን ለእሱም ሆነ ለስጦታው ምንም ፍላጎት አልነበራትም። ይልቁንም ማታ ወደ ቤት ስትሄድ የዲያን ፎቶግራፎች ስትመለከት አመሸች። ዲያን ወደ ቤቷ ጋበዘቻት። ዲያም በደስታ ተስማማች። ዲያ ወደ ቤቷ ልትመጣ ስትል ሱዛን በጣም ተደሰተች። እናቷ ድግስ እንድታዘጋጅላት ጠየቀቻት። እናቷ ምግብ እየሰራች ሳለ ምግብ ማብሰል መማር አለብሽ፣ ካልሆነ ካገባሽ በኋላ ሰዎች ይሰድቡኛል በማለት በዋዛ ተናገረች። ይህ ለእናቷ ቀልብ ቢሆንም ለሱዛን ግን እንደ ጩቤ ልቧን ወጋው። ማህበረሰቡ እንደ ሚስትና እንደ ሴት ያዘጋጅላት የወደፊት ህይወት በውስጧ ካለው ወንድ ጋር ክፉኛ ተጋጨ። በሚቀጥለው ቀን ጂን የተባለች ልጅ የዚያን ታዋቂ ወንድ የፍቅር ደብዳቤ ፍለጋ የሱዛንን ቦርሳ ስትበረብር ተያዘች። ደብዳቤውን ባታገኘውም የሱዛንን የሆርሞን መድኃኒቶች አገኘች። የቆዳ ማሳመሪያ መስሏት ፎቶ አነሳቸው። ዲያ ይዛ ስታባረራት ጂን ፈጥና ሄደች። ከመደበኛ ትምህርት በኋላ ሱዛን ዲያን ወደ ቤቷ መጣቻት። ዲያ በክፍል ውስጥ ኮምፒውተር ስታይ የቪዲዮ ጌም ለመጫወት ጓጓች። ሱዛን ከልቧ የምትወደው የትርፍ ጊዜ ማሳለፊያ ስለሆነ ፊቷ በደስታ በራ። ነገር ግን ኮምፒውተሩ ሲበራ የዲያ ፊት ተለወጠ። ስክሪን ሴቨሩ ላይ የሺም ፎቶ ነበር። ዲያ ይህ ልጅ ማን ነው ብላ ስትጠይቃት ሱዛን ወንድሜ ሺም ነው፣ ከጥቂት ወራት በፊት ሞተ በማለት ዋሸች። ዲያ ለጓደኛው በማዘን ሱዛንን አቀፈቻት። የዚህ እቅፍ ልስላሴ የሱዛን ልብ እንዲመታ አደረገው። በዚያው ምሽት ጂን ከፎቶ ላይ ያየችው መድኃኒት መርምራ ለዲያ እነዚህ ክኒኖች ለድብርት የሚታዘዙ ናቸው አለቻት። ዲያ ወዲያውኑ ሱዛን ወንድሟ ስለሞተባት ለሐዘን የምትወስደው መስሏት ለጓደኛዋ የበለጠ ልትጠነቅቅለት ወሰነች። በማግስቱ ዲያ የልደት ቀኗ እንደሆነና ቀኑን ሙሉ ከልዩ ጓደኛዋ ጋር ማሳለፍ እንደምትፈልግ ለሱዛን ነገረቻት። ከትምህርት ቤት ቀርተው በደስታና በሳቅ አሳለፉ። ሆኖም ግን አንድ ሰው በመንገድ ላይ ሱዛንን ለማስቸገር ሲሞክር ቀኑ ተበላሸ። ዲያ በድፍረት ተከላክላላት ለሰውየው የማይረሳ ትምህርት ሰጠችው። ጀንበር ስትጠልቅ ሱዛን ለዲያ የልደት ስጦታ ሰጠቻት።
ዲያ በጣም ተደሰተች። ነገር ግን ስጦታውን ለእናቷ ስታሳይ የእናቷ ምላሽ ቀዝቃዛና ጨካኝ ነበር። እናቷ ስጦታውን ከመጥላት አልፋ ሱዛንን በክፋት ሰደበቻት። በሚቀጥለው ቀን ዲያ እያለቀሰች ስለ እናቷ ባህሪ ለሱዛን ይቅርታ ጠየቀች። እናቴ ሁልጊዜ እንደዚህ አልነበረችም በማለት በልጅነቷ ወላጆቿ መፋታታቸውንና እናቷ ከዚያን ጊዜ ጀምሮ በድብርት ውስጥ ሆና ወደ ሱስ መግባቷን ገለጸችላት። ይህንን ሚስጥር ስትሰማ ሱዛን በልቧ ውስጥ ትልቅ ለውጥ ተሰማት። በሚስጥሩ ክብደት የተሰቃየችው ሱዛን ከእንግዲህ መደበቅ እንደማትችል ወሰነች። በሚንቀጠቀጥ ድምፅ እና በከፍተኛ የልብ ትርታ ስለ ቀድሞ ህይወቷና ስለ ሰውነቷ እውነቱን ለዲያ ተናዘዘች። ለጥቂት ሰከንዶች ዝምታ ሰፈነ። ሱዛን ወዳጅነታቸው የሚያበቃ መስሏት ራሷን አዘጋጀች። ነገር ግን የዲያ አይኖች በርህራሄ ተሞሉ። አንቺ የቅርብ ጓደኛዬ ነሽ፣ ምርጥ ጓደኛሞች ደግሞ መቼም አይለያዩም በማለት አጥብቃ አቀፈቻት። በዚህ እቅፍ ውስጥ ሱዛን ሺም ከነበረበት ጊዜ ጀምሮ ተሰምቶት የማያውቅ የደህንነት ስሜት ተሰማት። በማግስቱ በትምህርት ቤት ተማሪዎች የጽዳት ስራ ተሰጥቷቸው ነበር። ያ ታዋቂ ልጅ ሱዛንን ለመርዳት መጣ። ይህንን ያየችው ጂን በቅናት ነደደች። ሱዛን ጂንን ለመርዳት ስትሞክር ጂን በሁሉም ፊት በጭካኔ ሰደበቻት። ዲያ ጓደኛዋ ስትሰደብ ማየት ስላልቻለች ጂንን ለብቻዋ ወስዳ አስጠነቀቀቻት። ይህ የእሷ ስህተት አይደለም ስትላት ጂን የባሰ ስድብ አወረደች። በዚያ ጊዜ ዲያ በንዴት ውስጥ ሆና ጂን እንድትረዳላት በማሰብ የሱዛንን ትልቁ ሚስጥር ተናገረች። ጂን ደነገጠች። ይቅርታ አላውቅም ነበር አለች። ነገር ግን ሚስጥርና ወሬ በትምህርት ቤት ውስጥ እንደ ሰደድ እሳት ነው። በማግስቱ ጠዋት ሁኔታው ተለወጠ። ሱዛን ባለፈችበት ሁሉ ተማሪዎች በአስፈሪ የማወቅ ጉጉት ይመለከቷት ጀመር። ዲያ እያለቀሰች ወደ ሱዛን መታ ይቅርታን ለመነቻት። እውነቱን ያወጣችው እሷ መሆኗን ተናዘዘች። ሱዛን የቆመችበት መሬት የጠፋባት መሰላት። በድንገት ጂን ወደ ክፍል ገባችና ከዚህ ውብ ፊት ጀርባ የተደበቀ ጭራቅ አለ፣ ለምን ያንን ፊት አታሳይንም እያለች አሾፈች። ሁኔታው ወደ ቅዠት ተለወጠ። ሱዛን ወደ መጸዳጃ ቤት ብትሸሽም የሴቶች መንጋ ተከትሏት እዚያም ከበው ሲያሰቃዩትና ልብሷን በኃይል ለማውለቅ ሲሞክሩ ዲያ ደርሳ አዳነቻት። ነገር ግን ጉዳቱ ደርሶ ነበር። ሱዛን በከፍተኛ ሁኔታ ተሰባበረች። ባመነችው ሰው ተከርታ በሁሉም ፊት ክብሯ ተገፈፈ። ሱዛን ራሷን በክፍሏ ውስጥ ዘጋች። ቀድሞ ከነበረችው ማንነት ምንም አልቀራትም። የልጇ ሁኔታ በእጅጉ ያሳሰባት እናቷ ዶክተር ሊንን አነጋገረች። ሱዛንን ከወንድነት ወደ ሴትነት በመቀየር በዓለም አቀፍ ደረጃ ዝነኛ የሆነው ዶክተር ሊ ለልዩ ምርመራ ወደ አሜሪካ እንዲመጡ ጠራቸው። ከደረሰባት የስነልቦና ጉዳት የተነሳ ሱዛን ትምህርቷን አቋርጣ ከተማውን ለመልቀቅ ተዘጋጀች። ዲያ በጥፋተኝነት ስሜት ተውጣ ደጋግማ ብትደውልላትም ሱዛን ግን የመጨረሻውን ግንኙነት በማቋረጥ ዘጋችባት። በአዲሱ የሕክምና ማዕከል በተደረገው ምርመራ ውጤቱ አስደንጋጭ ነበር። በሱዛን አካል ውስጥ ያለው የኦስትሮጅን መጠን ከተለመደው በላይ እጅግ ከፍተኛ ሆኖ ተገኘ። ሱዛን የምትወስደው የድብርት መድኃኒት ብቻ እንደሆነ ብትናገርም እናቷ ግን የሚቀዘቅዝ እውነት ተናገረች። ሱዛን ሙሉ በሙሉ ሴት እንድትሆንና አዲሱ አካሏን ያለምንም ተቃውሞ እንድትቀበል በማሰብ እናቷ የድብርት መድኃኒቱን በከፍተኛ የሆርሞን ማሳደጊያ ክኒኖች በሚስጥር ትቀይረው ነበር። ሱዛን በምትወዳቸው ሰዎች ሁሉ እንዳሻንጉሊት እየተመራች እንደሆነ ተሰማት። በዚያው ምሽት በህልሟ ቀድሞ የነበረው ማንነቷን ሺምን አየች። ሺምን ካጣች ቀን ጀምሮ መለወጥ ብቻ ሳይሆን ሙሉ በሙሉ እየጠፋች እንደሆነ ተረዳች። ህይወቷ በሮዝ ቀለም የተለቀለቀ ሲኦል ሆኖባታል። በጩኸት ስትነቃ ወላጆቿ ሊያረጋጓት ቢሞክሩም በቁጣ ገፋፍታቸው ለምን እኔ ሳትጠይቁኝ ቀዶ ጥገናውን አደረጋችሁ? ለአንድ ጊዜ እንኳ ስለ ስሜቴ ለምን አላሰባችሁም? በማለት በለቅሶ ጠየቀቻቸው። አባቷ ግን ይህ የሞትና የህይወት ጉዳይ ነበር፣ ካንሰር ይይዝሽ ነበር፣ ትሞቺም ነበር፣ ለእኛም ድንጋጤ ስለነበር ነው ያልነገርንሽ በማለት በጩኸት መልሰላት። በመጨረሻም ሱዛን በዶክተር ሊ የግል መኖሪያ ቤት ፊት ለፊት ቆመች። የምትመለከተው በፍርሃት በተሞላ በታካሚ አይን ሳይሆን እውነቱን ባወቀ ተበዳይ አይን ነበር። ዶክተር፣ በእኔ ህይወት ላይ ነው ዝናህን የገነባው አይደል? አንድን ወንድ ልጅ ወደ ሴት በመቀየር ህይወቱን አድኛለሁ ብለ ለዓለም ነገርክ አለችው። በመቀጠልም ድምጿን ዝግ አድርጋ ግን እውነቱን ንገረኝ፣ ይህንን ያደረግከው እኔ ለማዳን ሳይሆን ለራስህ ዝግብግብነት እንደሆነ ንገረኝ። በሺም አካል ውስጥ የነበረው ቴስቴስትሮን ወይም የወንድ ሆርሞን ይበልጥ ነበር አይደል ስትል ጠየቀችው። ዶክተር ሊ ፊቱ ገረጣ። ሱዛን ንግግሯን ቀጠለች። ወንድ ሆነ መቀጠል ትችል ነበር ብትለኝ ዝነኛ አትሆንም ነበር። ነገር ግን ገና በልጅነትህ የጾታ ለውጥ ቀዶ ጥገና አድርገሃል መባሉ ኮከብ አደረገ። ቀዶ ጥገናው በፊት ሌላው ዶክተር ጓደኛ ሲለምንህ ሰምቻለሁ። በወቅቱ ግራ ተጋብቼ ነበር። አሁን ግን ገባኝ። ለአንድ ዝና ተብሎ የንጹህ ህፃን ልጅን ዓለም ማጥፋት ኃጢአት ነው። ለዚህም እበቀልሃለሁ። አንተ እኔን እንዳጠፋኸኝ እኔም አንተን እስካጠፋ ድረስ
አላርፍም በማለት በቆራጥነት ተናገረች። ታሪኩ የሚያበቃው ሱዛን መስታወት ፊት ቆማ ስትዘጋጅ በማሳየት ነው። አሁን አላለቀሰችም። እጅግ ውድ የሆኑ ልብሶችን ለብሳ ሜካፕ እየተቀባች ነው። እያንዳንዱ እንቅስቃሴዋ የታቀደና የቀዘቀዘ ነው። አሁን እሷ የተጎጂነት ስሜት አውልቃ ጥላለች። ዶክተር ስላዘዛት ሳይሆን ለራሷ ጦርነት ራሷን እያዘጋጀች ነው። ያ ተጋላጭ የነበረው ሽም ጠፍቶ አሁን በበቀል መንገድ ላይ የምትጓዘው ቆራጧ ሱዛን ተከትላለች። ቦርን ቱ ቢ ሂውመን የተሰኘው ታሪክ በዚህ መልኩ ይጠናቀቃል። ታሪኩን ከወደዳችሁት ከወዲሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ ማድረግ ለእናንተ በጣም ቀላለው። ያቺን የቀይ ምልክት አንዴ መጫን ብቻ። ነገር ግን ያቺ አንዲት ክሊክ ለኔ ትልቅ ትርጉም አላት። ቻናሉ እንዲያድግ ብዙ ተመልካቾች ጋር እንድንደርስና ጥራታቸውን የጠበቁ አዳዲስ የትርጉም ስራዎችን ይዤላችሁ እንድመጣ ብቸኛው ጉልበቴ የእናንተ ድጋፍ ነው። ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።